ቅዳሜ ክስተታችን እንደቀጠለ ነው የሚገኘው አሁን ደግሞ ስለ ሙዚቃ እናወራ ዘንድ እንግዲህ እየተጠበቀ ነው ዘቂ ሙዚቃና ሙዚቀኞች እንለና እንግዲህ ከሚታወቁ በርከት ያሉ ዘፈኖች ጀርባ ማን ያለው እነዛን ሰዎችን ጋብዝና ስለ ሙዚቃ እናወራለን የዛሬው እንግዳችን ከባድ ስም ነው ያለው በጣም ከባድ ስም ለብዙ ድምጻውያን በርከት ያሉ ግጥምና ዜማዎች ሰርቷል የኔው አካሉ ሲባል መቼስ የማን ዘፈን ይመጣባል የነ ኬኔዲ የነ ኩኩ የነ አረጋኸኝ ፀሐይ ኤፍሬም ቢሲንካ ጋሻው አዳል በጣም ብዙ ናቸው ስለዚህ በቀጥታ ጸግዬ እንጥራው አይደለ የኔው አካሉ ስቱዲዮ ነው ያለው ይሄው የኔው አካሉ ቆመን እንቀበል አክብሮት የኔው አካሉ እንኳን ሰላም መጣ እንደምን አለ እንኳን ደህና መጣ እንደምን አለ ትንሽ አራ ወገ ግጥምና ዜማ ደራሲ ነው ያካሉ በቀዳሚ ከሳት ስለመጣለን እናመሰግናለን የኔው እንግዲህ አንተን ለመጋበዝ ስላንተ አንዳንድ ነገሮችን ስናይ ከ3000 በላይ ሙዚቃዎች እንደሰራ ለበርካታ ድምጻውያን ግጥምና ዜማ እንደሰጠ ዘፈኖቹን እናቃቸዋለን ወደ ኋላ እንሂድ እንግዲህ የኔው የመጀመሪያ ስራዎች እንደውስቲ ባጭሩ ከኬኔዲ ብናሳስ ከኬኔዲ መንገሻው አንግነኝ አጋር ዘመድ የለኝ አለሁ የሚለኝ ሰከሻም ይሆነኝ አልጸና ሆዴም አይጠብቀኝ ፍቅሬም ተለየችኝ ሁለት ያጣሁልኝ ለባጭሩ በጣም አንጀት የሚበላ ዘፈን ነው ዘፈን ትንሽ እናንሳ የሥራ እንደምን እንደተሰራ ማነሻው ያው አንድ ነኝ ማለት ከ12 ተፈጥሬ የ12 መጨረሻ ነኝ ግን አያሳዝንም እኔ ብቻ ቀረሁ እጅግ ለየታልና አንድ ነኝ ያልኩበት ምክንያት ያ 11 ሴቶች አልፈዋል ቀጣም የመጨረሻው ልጅ ነው የሚባል በቃ ያ ነው ጉዳዩ በዛ ምክንያት ነው ይሄንን የሰራሁት እንጂ ይላል መቼ ነበር የተሰራው ቆይቷል ያው ኬዲ ህይወት በነበረበት ሰዓት ማለት ነው መጀመሪያ አልበሙ ላይ ከለቀቁት ዘፈን ውስጥ አንዱ እሱ ነው ነጋሪት ሙዚቃ ቤት ከታተሙት ናቸው ሶልኩኩ የመጀመሪያው ግን እኮ አሁን የኔው ምን ጠቅሳቸውን ምን ዘረዘራቸው ሙዚቃዎች በጣም ብዙ ናቸው በጣም ብዙ ትልልቅ ሙዚቀኞች ብዙ ዘፈንና እንዴት ተሳሰርክ ግን እንዴት ወደ ግጥምና ወደ ዜማ መስራት እንዴት ገባ እንግዲህ ያው ለሀገር ያለው በተለይ የዳንግላ ልጅ ነው ዳንግላ ስም ደግሞ ለምጻለ አንግላ ለሙትጅሽ አካል ደማማዬ ሁሉ ይመጣል ኬኔዲ ነው ይምኮ የኬኔዲ ዘይ ያለው ነው ዳንግላ ልጅ ነው ግሽ አባይ ነበር ማለት አለ የሙዚቃ መሰረት መጀመሪያ የነበረው መጀመሪያ ከዛ ደግሞ ያው ሻባይ ነበር ሻባይ ደግሞ የፖሊስ ኪነት የጎጃም ነበር አጋጣሚ አዲስ አበባ መጣሁኝ ሻባይ ነበር መጀመሪያ የተመለመልኩት ከዛ በኋላ የፖሊስነት ያላለ ይመቸኛል ብዬ መጣሁ ከዛ በኋላ ወደ ያሬድ ሁሉ እንድማር አደረጉኝ ፖሊስ ኪነት ማለት ነው የትኛው ፖሊስ ኪነት ነው የጎጃሙ ነው የጎጃሙ ፖሊስ ወደ አዲስ አበባ ስትመጣ እንግዲህ እነ አስናቀ ገብረየስ ኤፍሬም ታምሩ አረጋኸኝ ወራሽ እንዳልከው ኬኔዲ መንገሻ ብዙ ናቸው ፀሐይ ዮሐንስ እነዚህን ሁሉ የማግኘት ስራዎችን የመስጠት እነሱም በዚህ ሙዚቃቸው በጣም ተወዶበታልና ከነሱ ጋር የመገናኘት አጋጣሚውስ እንዴት ተፈጠረ ወቅቱ ያው መቼም አንድ ሲባል አይደል ሁለት የሚባለው እና ሶልኩኩ ሙዚቃ ቤት በተለይ ደግሞ በጣም የገባውና ብዙ ነገር ያወቀ ሰው ነበር እና ካለውበት ፈልፍሎ ነው ኢሚዲየትሊ ብዙ ነገሮች እንደሰራ ያደረገ ኬኔዲ ነው የሰራሁት የመጀመሪያ አልበሙን እኔ ጋር ተገናኝተን ነው
ከኬኔዲ ጋር ተገናኝታችሁ? አዎ ሶልኩኩ ሙዚቃ ቤት ስትይ በጣም ሶልኩኩ ሙዚቃ ቤት ስለ ሙዚቃ በደንብ ያውቅ ነበር እና ብዙ ነገሮችን አዲስ አበባ መጣሁ። ያም ማን ማለት ነው ሶልኩኩ ሙዚቃ ቤት? እነማን ናቸው? ሳህለ ይባላል ነፍሱን ይማረው። እነሱ ጋር ነበረ ስንሰራ የነበረው። ኬኔዲን ሰራሁለት። ከዛ በኋላ ያው ሙዚቃ ቤቶች እንደምታው ተቀራመቱ ይልበል። እንደዚህ ይሻላል። እንደዚህ ማለት ነው። አስተጋሪ ብዙ ሙዚቃ ቤቶች ጋር አብረህ ስራዎችን ሰርተሃል። በጣም ዜማ ደራሲ አበበ መለሰ እንላለን፣ በግጥም ይልማ ገብረአብ ብለን እናነሳለን እና ትልልቅ ስሞች ናቸው እና በግጥምም በዜማም ነው የምትሰራው አንተ? አዎ በብዛት እንጂ ሁሉም ከኔ ጋር ሰርተዋል። በርግጥ ይልማም ትያለሽ፣ ተመስገን ትያለሽ። አብዛኛው ገጣሚ ለምን ታይሙም ስለሌለኝ ሰጣቸው ነበር እንጂ አብዛኛውን በብዛት ግን ዜማውን ግጥሙን ሰራው ራሴ ነው። ሁለቱንም ከሰራህላቸው ስራዎች ጥቂት እስኪ እናንሳ። ዜማም ግጥም ያንተ ስራዎች ከሆኑት ምን እልፍ ነው ስንቱን ለመጠራት 3000 ብለን ቁጥር ከጠራን የትኛውን እናነሳለን? እንደውም እሱ ማለት ቀደም ሲል ከነበሩት ነው። አሁን እንደው አላ ያለ እንጂ ወደ 5000 ነው የሚገባው። እንደው ዋናዎቹ በደንብ ይታወቁትን በማለት ነው እንጂ በጣም ከባድ ነው። ጽፈህ ያስካቸው ማስታወሻ ላይ ማቤት ይኖረን እያንዳንዱ አለ። አዎ ተግባር ያንተ ታሪክማ መጽሐፍ ነው መሆኑ ያለበት በእውነት። አዎ ከባድ። እነዚህ ስራዎች ስትሰራ መቼስ ከነዚህ ሙዚቀኞች ጋር ጊዜ ይኖራቸዋል። ግጥምም ዜማም ስታጠኑ ምን አይነት ጊዜ ነበራችሁ? ከማን ጋር እስቲ እንደው ማትረሳቸውን አጋጣሚዎች ወይም ማትረሳቸውን ጊዜያቶች እስኪ እናንሳ። ብዙ ጊዜ እኔ እንደው ብዙ ጊዜ ወጥቶ እንኳን ለመጫወት ታይሙም የለኝም። ግን አንድ ሰው ሲሰጠኝ ይህን ሰው ልሰራው ይገባል ሲባል መጀመሪያ ድምጹን ላጠናው ይገባል። ልክ ድምጹን ካጠናሁት በኋላ ምን አይነት ስታይል እንደሚያስፈልገው ምን አይነት አክሽን ይለወጣ እንደምችል ስሙን ማስጠራበት መንገድ ፈልጋለሁ። ከዛ ቆያ ነው የመጀመሪያው ነገር ድምጹን ማወቅ። አዎ ድምጹን ማወቅ ነው። ይሸከመዋል መሰጠውን ነገር አቅሙን አይጨው ያለ አቅም አይሆንም። አሁን የጋሻው አዳል ዘፈን ይገርመኛል። እኔ ሲታሰር ወደ እኔ ሲፈታ ወደሱ የሚገርም ግጥም ነው። አዎ ምን ያንዳንዱ ላይ ስንገባ ብዙ ነው ታሪኩ። በጣም ሲታሰር ወደ እኔ ሲፈታ ወደሱ በምን አወቅሽበት በመመላለሱ በምን አወቅሽበት በመመላለሱ ሲታሰር ወደ እኔ ሲፈታ ወደሱ አርቲፊሻል ኑሮ ቤትሽ እንዴት ደምቋል ነው የሚለው። ራምፓምፓራም ስለ ጋሻው አዳል ግን ብዙ ያልሰማናቸው ማለት ብዙ እናውቃለን ስለሱ ብዙ አናውቅም። ጋሽ አያሌው መስፍን ብዙ ጥረት አድርገውልን ነበር ቤተሰቦቹን ለማግኘት። በሱ ጋር ማንኛውም አይነት ዘመድ ብዙ ሞክረናል፣ አልተሳካም እስካሁን ድረስ። ምናልባት አንድ አመት ይፈጅ ይመስለኛል። ሲሳቅ ባንጃው ሙከራ አድርገውልናል። ሲሳቅ ባንጃው ሙከራ አድርገውልናል። እስካሁን ሰዎችን ግን አላገኘንም። እነሱም እየሞከሩ ነው። አንተ የምታውቀው ነገር አለ ስለ ጋሻው አዳል? ምን አይነት ሰው ነበር? ሶሻብል ነው ጋሻው አዳል። በጣም ምቹ ነውና ዜማም ግጥምም ለመያዝ አይቸገርም። ለምን ቦክስ ጊታርም ትንሽ ይጫወት ነበር እና ኢሚዲየትሊ ካፋችን ነው የሚወስደው። ዋው በጣም ጎበዝ ነው እና ስታይሉን የሚያወቀ ልጅ ነበር። በጣም ጎበዝ ነበርና ግን የማይቀር ነገር ሞት የሚባል ነገር አለ። ብዙዎችን ነጠቀን ገባሽ። በጣም አስቸጋሪ ነው። ይሄ አካባቢ ሰው ነው ልጆች እንደዚህ ያሉት ያን ያህል ዘመን ብዙ ጊዜ ሰርተናል አይደለም። ግን ስለ ቤተሰቦቹ እኔም ብዙ ያወቅኩት ነገር የለም። ይገርማል። ወሎ እንደነበር አውቃለሁ። አዎ ሐረር እንደነበር አውቃለሁ። እና በጣም እንትን ያለ ነገር ነው። ብዙ አላወራንም ስለሚገርመው ታሪክ።
በጣም ቆንጆ ሙዚቃ እኮ ነው ሙዚቃ ለጋሽ አያሌው መስፍንም ስራ ሰጣቸዋል ልክ ነው ምን የሚሰየው ነው አውሲ ሳቅሊ ፈነቀለ ነው አይደለ ጋሽ አያሌው መስፍን በጣም ስንቱን ላስታውሰው በጣም እኮ የሚገርም ነው በጣም እልፍ ነው እኮ የሚገርመው ታሪክ እና ያንን እንደው ዶክመንት ያየው ምናምን ነገር ካልሆነ በስተቀር ወይንም በአልፋቤት ይኖራል ልክ እንደናንተ ማህደር ማለት ነው በአልፋቤት ገና ዜማውን ሰጀምረው ጀምሮ እያንዳንዱ በካሴት ነበር የምንሰራው በዚያ ሰዓት እያንዳንዱ ብትመጣው ቆጥራ አትገፋም በአልፋቤት አሉ እያንዳንዱ ነገር ሁሉም አብዛኞቹ የደረሳቸው ይመስለኛል አይደለ አዎ ዓለም ነይኔ ወየኔ እና ወባለም ዘፈን በተለይ ታዋቂ ዘፈንም አለኝ አያሌው መስፍን እና ያንዳንዱ ላይ ስንገባ በጣም ታሪክ አዘል ነው አካሉ ስንመጣ በጣም ይመስላሉ ዘፈኖቹን ስሰማቸው ልክ አሁን የኬኔዲን አንድ ነኝ እንደሚለው ሁሉንም ዘፈኖች ስንሰማቸው የሆነ መልእክት አላቸው አሁን የጋሻውንም የተፈራ ነጋሽ ደናዊ ልበልሽ ራሱ የሆነ ምክንያት ያለው ይመስላል ስንበት የሚመስል ነገር እሱም አጋጣሚ ነው አንድ የጎረቤት ልበልሽ የሆነ ጓደኛ ነበረኝ እሺ እና የሱ ወልድ በጣም ይቀርበኝ ነበር እዚህ ያለ እሺ እና አጋጣሚ እሱ ሌላ ቦታ ሄዶ በአጋጣሚ በሆነ ጉዳይ ሞተ እና ያ ወንድምየው የዘፈን ፍቅር ነበረው እና ከዛ አኳያ ነው ደህና ወይ ልበልሽ በእንባ እየታጠብኩኝ ደህና ወይ ልበልሽ በእንባ እየታጠብኩኝ አሃ ፍቅር ለመጨረስ ዋዋዋ መቼም አልታደልኩኝ ምን ታደርገዋለህ ደህና ወይ ልበልሽ በእንባ እየታጠብኩኝ ደህና ወይ ልበልሽ በእንባ እየታጠብኩኝ ለመጨረስ ማልታደልኩኝ ለመጨረስ በጣም ቆይቼ ያረገ ዘፈን ነበር ከዛ ነው ወለላ ወይ በይኝ እማ እንተል ኻቢ تعالي جنبي تعالي قريب ولا وي بين ما انت الحبيب تعالي جنبي تعالي قريب ታደሳለሁ ያሳወቁበት ማለት ነው ቀጥዬ ደግሞ ለምን ደናሁኝ አዲስ ስታይል ሆነ ሱዳን ነበር ኮይስ እንዴት ነው ምናምን ያለ ሰው ለምን ስታይሉ ለየት ያለ ነው ካላችሁ ሳልሁና ወለላ እንደገቡት አረጋገጥ አዎ አንተ ግን በግልህ የምን ዘፈኖችን ትወዳለህ ማለት ስታይሉን ስታይል ምን ትይዘዋለህ ምን አሁን አጋጣሚ የሆነ ነገር ብትሰሩ እናንተንም ይዤ ነው የምነሳው ቢያንስ ወደ 5000 አካባቢ የሆኑ ዘፈኖች ተሰርተዋል ነው እንግዲህ ያ ሁሉ ዝም ብሎ አይደለም ታሪክ አለው እያንዳንዱ አጋጣሚ ወክስ እናደርግ ምን ስንል ሰዎችም አንዳንድ ጨዋታ ሲጫወቱ ማየው ነገር ይኖራል እና በተለይ ይጠቅማል ማየው ነገር ያስቀምጠዋል ነው አካፍ ዜማ ለመያዝ በአብዛኛው የምትጠቀመው ክራር ነው ክራር ኪቦርድ ብዙ መሳሪያዎች ጫወታለሁ ምን ትጫወታለህ ሸጋ ጊታር ትላለህ ክራር ያው ከልጅነት ያወሩ እየተፈጠረ ነው ኪቦርድም እንደዚሁ ምንም ችግር የለብኝም ጊታርም እና ብዙ ነገሮችን ጫወታለሁ ወርጥ ሰቦንገር ነው የባለ ኪነት ያለው ልብ ያንቺን አለና ፕሬዘንቶብኛል የሱ የክራር አገራረፉን በጣም ነው የሚገርመኝ ደርሽበታለሁ ኦኬ ደርሽበት ልክ ነህ ተገናኝታችሁ አዎ አይገርምም አቡ ይገርመኛል እኮ ይገርም ነው ወይኔ መለሰ ቦንገር ነፍሲ ማለት እሱን ታሪክ የሱን ሰውዬ ታሪክ በጣም በቃ ተሰራዋለህ አሁን የአስናቀ ገብረየስ ሙዚቃ ደግሞ አለ ሰናድሬ ሰናድሬ كان كنش بجاب ما دري تماما من سنادري وقت
ሰናድሬ ተብከነከንኩልሽ ብቻ በማደሬ ሰናድሬ ምንድን ነው? ሰናድር ማለት የመሳሪያ አይደለም። የመሳሪያ እሺ ልበልሽ ወይስ በጣም አስቸጋሪ እና እንደዚያ ትጥቀነሽ ነገር ነው። ማርዬ ገላ የሚቀና አሽቁጣ ማርዬ ገላ እንደ ዶራ አንበሳና ከዛ ያይጂ ሰራው ዘፋ የታወቀበት ማለት ነው። አስናቀ በጣም ወይ 90 ብሬ ይባል ነበር። ልክ ነሽ። 90 ብሬ ወይ 90 ብሬ ወይ 90 ከማን በጣም እያንዳንዱ ታሪካ ትገናኛላችሁ። ግን ከስራውን ከሰጣቸው ሰዎች ከታወቁ ባንተ ስራ ከታወቁ እነሱም ብቻ ሳይሆን ደግሞ እንደኛ አድማጭ ሆነው ስራዎችን ከወደናቸው ሰዎች ጋር እንደዚህ መገናኘት የመመሰጋገን ነገር አለ። እኔ ብዙ ጊዜ እዚህ ሙድ የለኝም። አይገርምም? በጣም ወደ ስራዬ ነው እንጂ ምን ለመዝናናትም በስንት ነገር ነው ስለምኝ ነው የምወጣው እንጂ ብዙም እንትን የለኝም። ግን ያው ለሚባል ታይምም የለም ታይምም የለም እንጂ ለምን ከየት ታመጣዋለህ? ከሰው ጋር ስትጫወት ምን ስትል ነው አይደለም ብዙ ነገሮችን እንትምትለው። አዎ ግን የሚጸጋ ነው መቼም እስካሁን ድረስ እንግዲህ ለወደፊቱ ደግሞ ይሆናል አናውቅም እንጂ ያው ዘፋኝም ሲበጣ እናዘዋለሁ እንደናንተ ማለት ነው እንደምታናዙኝ አናዘዋለሁ። አዎ ስሜቱን ምናምን ነገር ስታዳምጥ የልቡን ከልብ የሚሰራው አይደለም። አዎ ሆነ ብዬ መንካት ይቻላል እና ያ ሁሉ አለ ብዙ ነው ጥሩ። ወደ ደራሲነት ስንመጣ በጣም ጠለቅ ያለ ነገር ነው። የኔ አሁንም እየሰራህ ነው። ትንሽ የህመም ጉዳይ ቢጎዳኝ አዎ እሱ ነው ትንሽ ብዙዎችን አጉል ያደረጋቸው። ለምን በቀን ቢያንስ እንደው 5-6 ዘፈን ሳይፈለፈል አይውልም ነበር እኔ ቤት ቢያንስ እና ተደራራቢ ዘፋኝ ይመጣብኛል። እያንዳንዱ ስታይል አጠናና ቀጠሮ ነው የምሰጠው አሁንም። አዎ እና ግን በአሁኑ ሰዓት ትንሽ የጤንነት ሁኔታ ስለተዛባ በጣም አስቸጋሪ ነው ይሄ ነው ለማለት። ያው ትንሽ እንግዲህ መቼም አንደኛ ስራውም ጉዳት አለው ዝም ብሎ አይደለም። ለምን እንደዚሁ በቀላል ታይም ምንጨርሰው ነገር 48 ሰዓት ሁሉ ማንነሳበት ሰዓት አለ። አንዱ ሲመጣ አንዱ ቢተካል አንዱ ሲመጣ አንዱ እዛው ላይ ሁሉ ሰው ላለማስቀየም ምናምን ስትል በዛው ላይ እንትን ትላለህና ያለ እድሜህ የሚያሰርጅ ስራ ነው በተለይ ወደኛ ስንመጣ። ኤልያስ ለዚህ ነው ምሳሌ ይሆን ይመስለኛል። ልክ ነው። ይሄ እንደ ሻማ መቅለጥ የሚባለው ነገር ትክክል ነው። በኤልያስ ነው በቃ ምግብ አይታይሽ ምን ሌላ ነገር አይታይ ማን የሰራ ላይ ከገባው አልጀመረው እንጂ ከጀመርኩኝ ወተ ነገሩ እንደውም ዘፋኝ እየተቀያየረ እና በጣም በዚህ ላይ ስታይል ውስጥ አጠና በዚህ ላይ ምን አይነት ህይወት ነው መሰራለት ለሱ ውስጥ ምናምን በጣም ረቀቅ ያለ ነው ወደኛ ህይወት ስንመጣ። ከማን ጋር ነው የምትኖረው? ማን አለ አጠገብህ? ማንም የለም እና አስቸጋሪ ነው ለኔ። ታላቅ ወንድሜ ታናሽ ወንድሜ ዜማና ግጥም ልበል በሱ ነው የምወጣው ብዙ ጊዜ በሶቴንም ሆነ ማንኛውም ነገር ያየሁትን ነገር በሙሉ አውራለሁና በጣም አስቸጋሪ ነው። ሙዚቃ ቤቶች ደግሞ በአድማ አንድ መከለይ ብትለው ነገር ሙዚቃ ቤት የለም በሙሉ ተዘግቷል። ዝም ብለው የሚፈልገን ሰው ነው በስማችን የሚመጣው እና ያ ደግሞ በግል የሚመጣው ዘፋኝ ደግሞ የሚፈለገውን ፔመንት አይከፍልም። አቅም አይኖርም። ሙዚቃ ቤቶች እንደ በፊቱ ቢኖሩ በሙዚቃ ቤቶቹ በኩል ያንተ ድርሻ ከፍ ያለ ነበር። ምናልባት እንግዲህ ህይወትን ስትነግረን ከወሎም ከህቶችህ የተረፍከው አንተ ብቻ ነህ። አንድ ነኝ የሚለው ስራ ያንን ያመለክታል። ምናልባት በህይወት መነካትህ እርግጥ ያው ደስ የማይሉ ነገሮች ሊኖሩ ይችላሉ በህይወት ግን መነካት ይፈልጋል አይደለ? ስፔሻሊ ግጥም ዜማም ቢሆን መነካት እነሱ የሰጡህ ነገር አለ መነካትህ በደግም በክፉም። እንግዲህ አስብ ከ12 ተፈጥሬ የመጨረሻው ልጅ ነኝ እኔ ብቻ ስቀር እንግዲህ
ምን ይሰማል በኔ ቦታ ብትሆን እና የምሰራው ዘፈን ሁሉ ብሶት ነው ግን ለህዝቡ ግን ይወደዳል ይገርበኛል በጣም ይገርም አንድ ነኝ አልኳው ለምሳሌ እና ሰው አንድ የሆነም አጋጣሚው ደግሞ ለከኔ ጋር ገጠመኝ ሊኖር ይችላል ዜማው በጣም ያሳዝናል ዘፈኔ ኬኔዳ በጣም አስቸጋሪ ነው ከዛ ነው ጓዜን ጠቅልዬ ይገብቼ ይሞላል ብዬ ያሳቢ ምነው እንዳይሆን ሆነብኝ ሌላ ውስጥ ከተራችሁ በቃ አስቸጋሪ በጣም እና በጣም አስቸጋሪ ነው በዚህ ስራ ውስጥ እንግዲህ ረጅም ዓመት ሰራ እኛም እንግዲህ እዚህ ስንጋብዝ የሆነት ነው የምንልህ በጣም 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 ብዙ ስራ ሰርተ በልክ አላመሰግንህም በልክ አላከበርንህም ብዙ ሰው ይቆጫዋል ኦፍ ኮርስ ሙዚቃን የሚያውቅ ብዙ ሰው ያንተን ስም ሲሰማ ይቆጫዋል አንተም ወደዚህ እንድትመጣ ምክንያት የሆኑት ጓደኞች ናቸው ደውለው የኔውን አግኙትን ብለው ያሉና ሊመሰገኑ ይገባል የብዙ ሰው ቁጭት ነው ለለ ነው ያንተን ደስታ ግን ንገረን እስኪ ከሙዚቃው ያገኘው ደስታ ህይወትህ ብቻ ሳይሆን ምን ከሙዚቃው ይቅርታ አድርግልኝና መቼም እያንዳንዱ ሰው የራሱ መክሊት አለው ሲፈጠር አዎ እኔ ትንሽ ደው ሌላውን ተወና ፖሊስ አሰለጠነኝ ያሬድ መማሬ ደግሞ በጣም አንድ ትልቁ ደስታዬ ነው ለምን ትልቁ እርከን ነበር ማወቅ ፈልግ ነበር ጠቀም አዎ ምን አጠና ያሬድ ምን ያላጠናው ነገር አለ ሶልፌጅ ማጥናት ራሱ ቀላል ነገር አይደለም እና የአራት ዓመቱን ትምህርት የኔው አካሉ 6 ወር አልጨረሰበት ሲጨርስ ታዲያስ በጣም የተለየ እንትን ያለው ነው ያ ሁሉ ብዙ ጥቅም አለው ሙዚቃን እንደናቱ በክራር ሳይቀር ኖታ ይጽፋል የኔው አካሉ በክራር እንግዲህ ክራር ማለት የሚያውቀው ሰው ስለ ሙዚቃ ያውቃል በክራር ኖታ መጻፍ ማለት በጣም የመጨረሻ ምኑን ትይዘዋል በጣም ከባድ ነው ታይሚንጉን ምን በጣም ከባድ ነው ኪቦርድ እንኳን ቢሆን ቀላል ነው ማንንም ሰው ሊጽፈው ይችላል ግን በክራርም ብትል ለመጀመሪያ ጊዜ በኖታ ከጻፉ ሰዎች ውስጥ አሉ የኔው አካሉ ብዙ የተናገርከ አይመስለኝም ስለራስ ብዙም የተነገረልህ አይመስለኝም ስራዎች በርግጥ ጮኸዋልና አሁን ካለህበት የጤና ሁኔታ እንግዲህ ከጊዜው መቆየት አንፃር ማለት የምትፈልገው ነገር አለ እኔ ማለት የምፈልገው ነገር እስካሁን ከሰራኋቸው የበለጠ ስራ ሊኖር ይችላል ውስጥ ግን ትልቁ ምስጢር ግን ጤንነት ነው ጤንነት ግን በብዙ መንገድ እንትን ያለ ነገር ነው አዎ በጣም ታውቋል እና በጣም አስቸጋሪ ነው እስኪ ጤንነቱን ከሰጠኝ ለወደፊቱ ደግሞ እግዚአብሔር ያውቃል ዋናው ጤንነት ነው ለየት ያለ ህክምና እንደሚያስፈልገኝ ይገባኛል ግን በጣም ከባድ ነው ከነዚህ ሁሉ ሙዚቀኞች የቀረበ ወዳጅ የለህም የሚጠይቅህ የሚመጣ አይጠይቁኝም ማለት አይደለም ግን እኔ ታይሚንጉ የለኝም አንተ ስራው ላይ ነህ በቃ ምናልባት ከስንት አንድ ከሳምንት 2 ቀን ከተኛውም ተመስገን ነው በጣም አስቸጋሪ ስራ ነው ለምን ነው አንደኛ ያስኩት ሙድ ልክ አንቺ ምሰራ ከሆነ ያ ሙድ ያ ያስኩትኝ እንትን ሊጠፋ ይገባል ያን እስከምጨርስ ምን እስከመድረስ ሌላ ቀን ስለገናኝ ደግሞ ይረሳል ሌላው ይመጣል በጣም እና የምኝታ ሰዓትን በጣም እንትን ያለው በጣም አስቸጋሪ ነው ዛሬ እዚህ ስለጋበዝነ ስለመጣ በጣም ደስ ብሎናል ካሴቶች ቴፖች ምናምን አሉ አይደል የሙዚቃ ማጫወቻዎች ይኖራሉ አሉ ሁሉ የኔው እንግዲህ እንዳለው ነው ስንጋብዝ አንድም የሙዚቃና ሙዚቀኞች ከቢታወቁ ሙዚቃዎች ጀርባ ያለን ሰው እንዲጋብዛለን ስለ ስራዎቹ እናወራለን አንድም ስለሱ ልናወራ ነው በሌላም በኩል ደግሞ ስላንተ ለናነሳ ነውና እንግዲህ የሙዚቃ ሰዎች የኔው አካሉን ሙዚቃ ያጣጣማችሁ ብዙ ሰዎች እንግዲህ የኔው ያለበትን ሁኔታ አይተናል መደረክ ያለበትን ነገር እናደርጋለን
ብለን ተስፋ እናደርጋለን እንግዲህ ይሄን ነው ልንል የምንችለው የኔው በጣም ነው እናመሰግነው እግዚአብሔር ያክብርልን እንግዲህ ስለጋበዝነ እዚህ ስለመጣ በጥቂቱም ቢሆን ስራዎችን ስላነሳን ስላንተም ስላወቀን ስላየን ደስ ብሎናል እናመሰግናለን በጣም እግዚአብሔር ያክብርልን በዛሬው የሙዚቃ ፕሮግራማችን ላይ እንግዲህ የኔው አካሉን ጋበዝን የኔው እጅግ በጣም በርካታ ስራዎች ናቸው ያሉት የሰራው ያንዳንዳችን ያደረሰን ከዛ በተጨማሪ እንግዲህ መጽሐፍ መሆን የሚገባው ብዙ ታሪክ ያለው ሰው ነው ስለዚህ ግለ ታሪኩም ሊጻፍለት ይገባል አንድ በሌላ መልኩ ደግሞ የጥበብ ሰዎች የኔው አካሉን እዚህ ስንጋብዝ ያለበትን ነገር እግረ መንገድ ስለሰማን አለን ልንል ይገባል ሁላችንም ለማለት እንወዳለን ብቸኝነትም አለበት በዛ ላይ ደግሞ የጤናው ጉዳይ ያሳስበዋል ስለዚህ የኔው እንደደረሰልን በሙዚቃ በጥበብ እኛም ልንደርስለት ይገባል እንላለን እድሜን ከጤና ይስጥልን ስለነበረን ቆይታ በድጋሚ እናመሰግናለን ቅዳሜ ከሰዓታችን ወደ ሌሎች ፕሮግራሞቹ ይመለሳል አብራችሁን ቆዩ